እቺ ምስል ላይ የምትመለከቷት ስደተኛ እህታችን ዱባይ ትሰራ የነበረች እህት ናት። ነገር ግን ቤተሰቦቿን እኔ ለመምጣት ሀገር ለመምጣት 1 ወር ይቀረኛል ብላ ሸውዳ፣ ነገር ግን ኢትዮጵያ ገብታ ፍቅረኛ ተብዬዋ በሶሻል ሚዲያ ላይ የተዋወቀችው ፍቅረኛ ተብዬው ይቀበላታል። ነገር ግን እንደጠበቀችው አላገኘችውም። ገሏት እባዶ ቤት ዘግቶባት ተሰወረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ኢና ሊላሂ ወኢና ራጂዑን። እንግዲህ የምንሰማው ነገር በጣም እጅግ ለጆሮ የሚከብድ ነገር ነው። ነገር ግን እኛ እኔ በግሌ ይህን ነገር ለማንም ሰው መናገር ፈልጌ ሳይሆን እናንተ ትማሩበታላችሁ። ዛሬ ላይ በሶሻል ሚዲያ ተዋውቃችሁ አንድን ሰው በሶሻል ሚዲያ ተዋውቃችሁ አፍቅራችሁ ወደድኩሽ ስላለሽ ይወድሻል ማለት አይደለም። ስልክ ደጋግሞ ስለደወለልሽ ይወድሻል ማለት አይደለም። አታላዮችና አጭበርባሪዎች በስተዋል። ገንዘብን አምላኪዎች በስተዋል። አንቺ በንጹህ አይምሮ በንጹህነት በንጹህ ልብ ወደሽ አፍቅረሽ ነው ያንን ሰው የምትቀርቢው። አንቺ ማፍቀርሽ ስህተት አይደለም። ነገር ግን በዚህ ሰዓት ገንዘብን አምላኪዎች በስተዋል። ስለዚህ እራሳችሁን ጠብቁ እህቶቼ። እንደዚች ልጅ እንዳይገጥማችሁ። ቤተሰቦቻችሁ ሸኝተዋችሁ ከሀገር ስትወጡ ቤተሰብ ነው የሚሸኛችሁ። ወደ ሀገር ስትገቡም ደግሞ ቤተሰቦቻችሁን ማስቀደም፣ ቤተሰቦቻችሁ ጋር ጊዜ ማሳለፍን ልመዱ። በሶሻል ሚዲያ የተዋወቃችሁትን ሰው ገና ለገና ወድጀዋለሁ፣ ወዶኛል፣ አፍቅሮኛል ብላችሁ አሳምናችሁ ራሳችሁን አሳምናችሁ እሱ ቤት ሄዳችሁ ሰተት ብላችሁ መግባት ይከብዳል። ነገ የሚለውን ነገር ማሰብ አለባችሁ፣ ቆም ብላችሁ ማለት ነው። ይሄ ነገር ለእናንተ ትምህርት ይሆናል በሚል ነው የማቀርብላችሁ ማለት ነው። እህታችን ዱባይ ትሰራ ነበረ። ለብዙ ዓመት ዱባይ ቆይታለች። ነገር ግን ከዱባይ ስትገባ ቤተሰቦቿን ሸውዳ፣ ምን ማለት ነው? ያ ማለት 1 ወር ይቀረኛል ከ1 ወር በኋላ እመጣለሁ ትላቸዋለች ቤተሰቦቿን። ነገር ግን እሷ በሳምንቱ አዲስ አበባ ገብታለች። የገባችውም ፍቅረኛ ተብዬው ጋር በሶሻል ሚዲያ የተዋወቀችው ፍቅረኛ ተብዬ ጋር ታርፋለች። ፍቅረኛ ተብዬውም ይቀበላታል። ነገር ግን ተቀብሎ ምን አለ አላችሁም? HIV መመርመር አለብን ትላለች ልጅቷ። ደክሞኛል፣ HIV መመርመር አለብን ትላለች። ነገር ግን ሰውየው አረ ይልና ግድል ከገደላት በኋላ ያላትን ንብረቶች ወስዶ ባዶ ቤት ዘግቶባት ይሰወራል። የተከራየባቸው ሰዎች ምንድን ነው የሚሸተው ብለው ሬሳዋ ለብዙ ቀን ባዶ ቤት ውስጥ ቆይቶ ሸቶ የሰፈር ሰው ነው ያገኘው። እናቷ በናፍቆት እየጠበቀች እናቷ በናፍቆት ግብግብ ብላ እናቷንም ሳታያት እሷም ደግሞ አረፈች። አገራችን ላይ ብዙ የሚያስጠሉ ወንጀሎች ይሰራሉ። ግን ቤተሰቦቿ አሁን ላይ ወጥተው ፍትህ እያሉ ነው። ለእህታችን ለልጄ ፍትህ እያሉ ነው። ነገር ግን ማናል? የትኛው ህግ ነው ፍትህ የሚሰጠው? የትኛው ህግ ነው ፍትህን የሚሰጠው? መጀመሪያ እራሳችሁን ጠብቁ። እኔ ለሟች አላዝንም። ለምን በሉኝ፣ አላዝንም። የምታሳዝነኝ ያቺ እናት ናት። 9 ወር ተሸክማ ሲበርዳት ሲርባት ራቡን ችላ ያሳደገች እናት። ልጄ ከዛሬ ነገ መጣችልኝ፣ ልጄን አቅፋታለሁ እያለች ስትጠብቅ በናፍቆት ስትጠብቅ የነበረች እናት ልቧ መሰበሩ በጣም ያሳዝነኛል። እንደዛ አይነት ስህተት እናንተ እንዳትደግሙት። ዛሬ ማንንም እያመን አይደለም። በተለይ በሶሻል ሚዲያ የምታገኙትን ሰው ተጠንቀቁ። ማንነቱን ምንነቱን አታውቁትም። ደጋግሞ ስለደወለልሽ የሱ የፍቅር መግለጫ አይደለም። ተጠንቀቁ። ነገ የህይወትሽ መጥፊያ
ሰበብ ሊሆን ይችላል። ያገኛችሁትን ሰው የደወለላችሁን ሰው ሁሉ አታውሩ እባካችሁ። ፍቅርም ከሆነ ከሀገራችሁ ልጅ ከሰፈራችሁ ልጅ ቢበድላችሁም ቢያንስ በድሉ እንኳን አይበድላችሁም። ያን ያክል ቢበድላችሁ ምን ቢላችሁ የሀገራችሁ ልጅ የሰፈራችሁ ልጅ ይሻላል፣ የምታውቁት ሰው ይሻላል። ሲቀጥል ደግሞ ከቤተሰብ ወጥተናል ብላችሁ እንደዚህ በቃ ራሳችሁን አልሆነ ቦታ ላይ አትጣሉ፣ አልሆነ ቦታ ላይ አትጣሉ እባካችሁን። እንዴ ቤተሰቦቻችሁ ለእናንተ ያስባሉ። ቤተሰብ አለኝ ብላችሁ አስቡ። ቤተሰቦቻችሁ ጋር ሂዱ፣ ይቀበሏችሁ። እንዴ ትናንትና እኮ እነሱ ናቸው በቃ እሄዳለሁ አረብ ሀገር መሄድ አለብኝ ስትይ እነሱ ናቸው ተቸግረው ሳይኖራቸው ተቸግረው በሬያቸውን ሸጠው ያላቸውን እርግፍ አድርገው እኮ የሚልኳችሁ እነሱ ናቸው። ይሄንን ባዲያ እኮ ትናንትና ነው ያገኛችሁት። አመናችሁም አላመናችሁም ባዲያ ነው ለእናንተ ትናንትና ነው ያገኛችሁት። ነገር ግን ከስር መሰረቱ ጀምረው የነበሩ የእናንተ እናትና አባት የእናንተ ቤተሰቦች ናቸው። እንዴት በምን ሁኔታ ነው እንዴት ነው ቤተሰቦቻችሁ ጋር ሳትደርሱ እንዴት ነው አንድ ሴት ቤተሰቦቿ ጋር ሳትደርስ ፍቅረኛ አለኝ ብላ ፍቅረኛዋ ሊቀበላት የሚችለው? እንዴት በምን ሚዛን? እንዴት ላንቺስ ይሄ ሰውዬ ላንቺስ ነገ ምን ያክል ክብር ይሰጥሻል? መጀመሪያ እኮ አንቺ ራስሽን አላከበርሽውም። ራሳችሁን ማስከበር የምትፈልጉት እናንተ ናችሁ። ማስከበር ያለባችኋል የምትፈልጉት አልኩኝ ያለባችሁ እናንተ ናችሁ። ለራሳችሁ ክብር ሲኖራችሁ ያ ሰው እናንተን ያከብራችኋል። ቤተሰቦቻችሁን ስታከብሩ ያ ሰው እናንተን ያከብራችኋል። ነገር ግን ቤተሰቦቻችሁን ሸውዳችሁ ያንን ሰው ወድጀዋለሁ ብላችሁ አይናችሁን ጭፍን አድርጋችሁ በቃ ፍቅር እንደዚህ ነው እንዴ? እውር ያደርጋል እንዴ? አንዳንዴ እውር ሊያደርግ ይችላል። ግን እውር እየሆናችሁ እንኳን አስቡ፣ የሚመጣውን ነገር አስቡ። ዝም ብላችሁ ዘው ብላችሁ ስትገቡ እንዴ አንቺ ማለት እኮ ትናንትና ዘው ብለሽ ነው የመጣሽው ነው የምትባየው። ክብር አይሰጥሽም። ቤተሰብሽን ስታከብሪ፣ የቤተሰቦችሽን ትእዛዝ ስታከብሪ፣ የቤተሰቦቻችሁን ትእዛዝ የምታከብሩት ነገር አለ፣ የማታከብሩት ነገር አለ። ቤተሰቦቻችሁን ወደዳችሁም ጠላችሁም እነሱ ናቸው የጠቆሩት የከሱት፣ እናንተን ለማሳደግ የተራቡት፣ ክፉ ደግ ያዩት የእናንተ ቤተሰቦች ናቸው። በማንም ልለውጧችሁ አይገባም። ስለዚህ ቅድሚያ መስጠት ያለባችሁ ለእነሱ ነው። እነሱ ናፍቀዋል። ቤተሰቦችን ማየት አለብኝ እና ያለሽ ፍቅረኛሽ አይቻልም፣ አይሆንም። እኔ ቤተሰቦቿን ከፈለግ ቤተሰቦቿ ጋር ሆኜ ሽማግሌ ልከህ በክብር ትወስደኛለህ፣ ካለዛ ግን አንተን ላይ አልፈልግም ብለሽ 4 ነጥብ ዝጊው። ምን ትሆኛለሽ? አትሟሚም። አልፈልግሽም ካለሽ አይፈልግሽ። ድሮም የቀረበኝ ለምንድን ነው? አልፈልግሽም ይሄንን ብለሽው አልፈልግሽም ያለሽውን ለምንድን ነው የቀረበሽ? ከአንቺ የሚፈልገው ነገር አለ ማለት። ነገር ግን በክብር እሺ በክብር ወስድሻለሁ ካለሽ ያ ትክክለኛ ሰው ነው ያንቺ። ካልሆነ ግን ቤተሰቦችሽ ጋር ሳትደርሺ ነይ እኔ ጋር እኔ ነኝ የምቀበልሽ፣ እኔ ነኝ እንደዚህ እምልሽ፣ እኔ ነኝ እንደዚህ ማደርግሽ ሊልሽ አይገባም። ጭንቅላትሽን እንትን ሊለው አይገባም። እንደዚህ ሊያሾረው አይገባም። ጭንቅላትሽ መሾር ካለበትም ለቤተሰቦችሽ ነው እንጂ ትናንትና በሶሻል ሚዲያ ላይ የተዋወቃችሁ ሰው እናንተን እንደፈለገ ሊያረጋችሁ፣ ሲፈልግ ቁጭ በይ፣ ሲፈልግ ተነሺ፣ ሲፈልግሽ ወደ ግራ፣ ሲፈልግሽ ወደ ቀኝ እያለ ሊዘውርሽ አይገባም። ቆም ብላችሁ አስተውሉ። ገንዘባችሁን እንኳ ቢበላው ቤተሰባችሁ የበላው ነገር ቆጭቶ አይቆጫችሁም። ቤተሰቤ ነው የበላው የምትል ሴትና ፍቅረኛዬ ነው የበላብኝ የምትል ሴት አንድ አይደለም ስሜቱ። ቢያንስ ቤተሰቦቿ የተጠቀሙበት ቤተሰቦቿ ያጠፉባት እህት አይ ቤተሰቦቼ ናቸው ብላ ትጽናናለች። ነገር ግን ለፍቅረኛ የሰጠችዋ እህት ምንድን ነው የሚያጽናናት? በራሷ ሁልጊዜም ነው የምትጸጸተው። ያቺ ግን ለቤተሰቦቿ ሰጥታ ቤተሰቦቿ የካዷት እህት በቃ እነሱ አልታመኑ፣ ገንዘብ አታለላቸው፣ በቃ እየተጠቀሙበት ነው። እሰየው እንኳን ተጠቀሙበት፣ ብቻ ድጋሚ ከኔ እርዳታ አይፈልጉ ነው የምትለው። በቃ እንደዛ ነው የምትለው። በፍቅረኛ የተከዳችው እህት ግን ሁልጊዜ እየየ ነው። ምነው ለቤተሰቦቼ ሰጥቸው ቢሆን፣ ምነው ቤተሰቦቼ ተጠቀሙበት ቢሆን እያለች ሁልጊዜም ጭንቅላቷ ውስጥ አይጠፋም።
ሁልጊዜም ጭንቅላቷን እየመጣ ይወቅሳታል። ስለዚህ እባካችሁ ከጸጸት ራሳችሁን በኋላ የሆነ ነገር አድርጋችሁ ከምትጸጸቱ ሰዎች ላይ በሚሆነው ነገር ተማሩ። ከዚች ልጅ ተማሩ። ብዙ እህቶች በእንደዚህ መንገድ ህይወታቸው አልፎ ሊሆን ይችላል። ምናልባት እቺ ሶሻል ሚዲያ ላይ ስለመጣ ሊሆን ይችላል። ብዙ እልፍ አላፍ እህቶች ሞተዋል። እልፍ አላፍ እህቶች ገንዘባቸውን ተወስዶባቸዋል። በጣም ብዙ ማለት ነው። ግን እኛ እንማር፣ የምንሰማውን ነገር እንምረጥ፣ የምናዳመጠውን ነገር እንምረጥ። እኔ ማን ነኝ? ለምንድን ነው እዚህ ሰው ቤት የምሰራው ብለን እራሳችንን ጠይቅ። ለምን? ምን እያደረግኩ ነው? ከመጣው ምን ሰራው? ምን አለኝ ብላችሁ ራሳችሁን ጠይቁ። ቤተሰቤን አከብራለሁ። ይሄ የመረጥኩት ሰው፣ ይሄ ወድሻለሁ የሚለኝ ሰው ቤተሰቦችን ያከብርልኛል ወይ? ለእኔ ቦታ አለው ወይ? ለእኔ ቦታ ያለው ሰው ቤተሰቦችን እንዳከብር ነው የሚመክረኝ። ለእኔ ቦታ ያለው ሰው ከቤተሰቦች ውጭ እንዳልሆን ነው የሚመክረኝ። ይህንን ወቁ። በቃ እኔ አንቺን የምወስደሽ ከቤተሰቦች ጋር በወግ በማረጉ ነው። አዎ ያን እንዲሆን የምታደርጊው ግን አንቺ ራስሽ ነሽ። የአንቺ ጥንካሬ ነው። ነይ መምጣት አለብሽ። ቤተሰቦችሽ ጋር ሳደርሽ እኔ ጋር ነይ ካለሽ እሺ ካልሽው ስተቱ ያንቺ ነው። አልመጣም፣ አይ ስለማወጂ ነው ስለማታፈቅሬ ነው እኔ ጋር መምጣት ያልፈለግሽው ካለሽ በቃ ይሄ ከሆነ ፍቅር በዚህ ከሆነ ገደል መግባት ይችላል። ያንተ ፍቅር ካልሽው ያከብርሻል። ክብርሽን የሚመዝነው በዚህ ነው። እንዳትሳሳቱ እላችኋለሁ እህቶቼ። አላህ ከክፉ ነገር ይጠብቃችሁ። ወጦ ተመቅረት አላህ ይጠብቃችሁ። ቤተሰቦቻችንም አላህ ይዘንልን። የዚችን የሚሟች ቤተሰቦች አላህ ይሰብራቸው። ሌላ ምንም ነገር አይባልም። ብቻ ከእንደዛ አይነት አደጋ ከእንደዛ አይነት ክፉ ነገር አላህ ይጠብቃችሁ እህቶቼ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።